ቤተሰቦች ዛሬም በሌላ ቪዲዮ መተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮ ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ጉቺ የተባለ ታዋቂና ተወዳጅ ተዋናይ ጋር ማናጀሩ መጥቶ ሲቲ ኦፍ ታወር ለተሰኘ አዲስ ድራማ እንድታጨስ ሲነግረውና በተቃራኒው እሱ ግን አስቀድሜ ታሪኩን ሰምቼዋለሁ ለኔ የሚመጥነኝ አይነት አይደለም በማለት ውድቅ ሲያደርግበት በማሳየት ነው። በሌላ በኩል ሹጂን የተባለች ሴት ደግሞ ከአባቷ ጋር ተራራ አካባቢ ስራ እየሰራች ያለ በአጋጣሚ ልትወድቅ ስትደርስና አባቷ ግን ለሷ ለመከላከል ብሎ ቢያተርፋትም እሱ ግን ወድቆ አደጋ ሲያጋጥመው በአምቡላንስ ወደ ሕክምና ቦታ በፍጥነት ሲወሰድም ሕክምናና ምርመራ ከተደረገለት በኋላ ባልጠበቀችው ሁኔታ ዶክተሩ በሰውነቱ ውስጥ የካንሰር በሽታ እንደተገኘና ለቤተሰቦቹ እንድታሳውቅ ሲነግራትም ይታያል። እስኪነቃ ድረስ ብትጠብቅም ድፍረቱን አግኝታ ግን ለራሱ ስለ ህመሙ መናገር ያቃታት ሲሆን በአጋጣሚ ዛሬ የልደት ክብረ በዓል ቀኗም ስለነበር እቤቷ ስትመለስ ጓደኞቿ ሰርፕራይዝ ሲያደርጓትና ትኩረቷና ሐሳቧ በሙሉ የአባቷ ህመም ላይ ቢሆንም ደስተኛ እንደሆነች እያስመሰለች ግን ስታከብርም ይታያል። የፊልም ዳይሬክተር ከሆነችው ከሊዮን ጋር አባቷ ከብዙ ጊዜያቶች በፊት የተፋታ ሲሆን ቀድሞ ሆስፒታል ውስጥ በዶክተሩ አማካኝነት ህመሙ የመጨረሻ ደረጃ ላይ እንደደረሰ ስለተነገራትም በልጅነቷ አንድ ላይ ደስተኛ እንደነበሩት የቀረውን ጥቂት ጊዜም ከእናቷ ዳይሬክተር ሊዮን ጋር ደስተኛ ሆኖ እንዲያሳልፍ ለማድረግም ስለ ጉዳዩ እሷን ለማናገር ልትወስንም ችላለች። በተመሳሳይ ሰዓት ላይ ጉቺ ደግሞ ረዳቱን ተጠቅሞ ከ3 ዓመታቶች በፊት የቀድሞ ፍቅረኛው የነበረችውን ቺንዚ የተባለች ሴት ተዋናይትን ወደሱ ጋር እንዲያመጣት ካደረገ በኋላ እስከ ዛሬ በስራው ያገኛቸውን ሽልማቶች እያሳየ የደረስኩበትን ደረጃ ተመልከቺ ከ3 ዓመታቶች በፊት ከኔ ያጣሽውን አሁን ላይ ልታገኝ ትችያለሽ ቢላትም በተቃራኒ እሷ ግን ያኔ ለምን ትታው እንደሄደች እስካሁን እንዳልገባው አሁን ላይም ቢሆን የምትፈልገው ነገር እሱ ጋር እንደሌለ በመናገር በድጋሚ ትታው ልትወጣም ችላለች። በክስተቱ ቢናደድም ከጥቂት ሰዓታቶች በኋላ ግን በፊልሙ መጀመሪያ ላይ እንዲተውንበት የቀረበለት ስራ ላይ የሴቷን ዋና ገጸ ባህሪ የምትተውነው እሷ እንደሆነች ካወቀ በኋላ እልህ ውስጥ ገብቶ እሷን ለማግኘት ሲል ብቻ ያኔም ቢቢልም አሁን ላይ ግን ሊስማማም ችሏል። በመቀጠልም እይታችን በቀጣዩ ቀን ላይ ሹጂን እቅዷን ለማሳካትና እናቷን ለማናገር ወደምትሰራበት ካምፓኒ ጉዟን ያደረገች ሲሆን የቦታው ጥበቃ ግን ለመግባት ፍቃድ እንደሌላት በመናገር አላስገባም ሲላትና ተስፋ ቆርጣ ለመመለስ እየተዘጋጀች ያለ ግን በአጋጣሚ ወደዚህ ካምፓኒ ጉቺ እየገባ ለጥበቃው ማናጀሩ ከኋላው እየመጣ እንደሆነ ነግሮት ስለነበር ንግግራቸውን ሰምታ የጉቺ ማናጀር ነኝ በማለት አጭበርብራ ወደ ውስጥ ስገባና ከሱ ጋር በአንድ ሊፍት ወደ ላይኛው ፎቅ እየወጡም ስለነበር ቀና ብላ ባታየውም እየተንጠባረረ ረባት ግን ከአድናቂዎች መካከል አንደኛው እንደሆንሽ አውቃለሁ ልክ እንዳንቺ ብዙ እየተከታተሉ የሚያብዱልኝ ተከታዮች አሉኝ ሲላትና ምንም አይነት ምላሽን ከአንደበቷ ሊያገኝ ስላልቻለ ግን ሐሳቡን ቀይሮ ታዲያ ጋዜጠኛ ነሽ ወይ እየተከታተልሽ መረጃ ለመለቃቀም እየሞከርሽ ነው ሲላትና በድጋሚ እሷ ግን ሳታናግረውና ከቁም ነገር ሳቆጥረው ትታው ከሊፍቱ በመውጣቷ ድርጊቷ እንደናቀችው እንዲቆጠርና እንዲናደድባት አድርጎታል። በጥቂት ሰዓታቶች ውስጥ የካምፓኒው ባለቤት ልጅ ከሆነው ከሚስተር ሊንጂን ጋር ተገናኝቶ ስለሚተውንበት ስራ ጉዳይ እየተነጋገረ ሲሆን እንደለመደው እሱ ላይም ሳይቀር ሊንጠባረርበት እየሞከረ ድርሰቱና ካራክተሩ ከሱ ጋር አብሮ የሚሄድ ባይሆንም ራሱን ለመፈተን ሲል ሊተውንበት እንዳቀደ በመናገር የስምምነት ወረቀት ላይ ሊፈርምም ችሏል። በአጋጣሚ በመስኮቱ በኩል ግን የቀድሞ ፍቅረኛውን በመመልከቱ ተከትሏት በመውጣት ባዶ ክፍል ውስጥ እየጎተተ አስገብቶ ለቀጣዮቹ 3 ወራቶች ከሷ ጋር አብሮ እንደሚሰራ ባትፈልግም በየቀኑ ከሱ ጋር እንደምትገናኝ ሲነግራትና ከደቂቃዎች በፊት ግን ማናጀር ወደ ካምፓኒው ሲገባ ጥበቃዎቹ ቅድም እሷ ታላ ወደ ውስጥ እንደገባች አውቆባት አሁን ላይ ያፈላለጓት ሲሆን እሷም ማውቃ ከነሱ ለማምለጥ ብላ እዚህ ክፍል ውስጥ ተደብቃ ስለነበር ከቀድሞ ፍቅረኛው ጋር ጉቺ የሚያወራውን ነገር በሙሉ እየሰማችም ይገኛል። ታዲያ አሁን ላይ ቺንዚን ብትሆን ምንም ያክል ቢለፋ በልቧ ውስጥ ቦታ እንደሌለው በመናገር ትታው ከክፍሉ የወጣች ሲሆን በንግግሯ ተናዶ እሱም ሊወጣ ሲል በአጋጣሚ የሹጂን ስልክ ሲጠራና የተደበቀችበት ቦታ መጥቶ ቢያያትም እንዳይዛት ግን ከክፍሉ እየሮጠች ልታመልጠውም ችላለች። ታዲያ እሱም ቢሆን ጋዜጠኛ ስለመሰለችው ከቀድሞ ፍቅረኛው ጋር ያወሩትን ነገር በሙሉ በመስማቷ ሊናደድም ችሏል። በተመሳሳይ ሰዓት ላይ የሚስተር ሊንጂን ታናሽ ወንድም የሆነው ጂንሹ ደግሞ በአባታቸው አማካኝነት ከሚኖርበት ሀገር ወደዚህ ካምፓኒ አሁን ላይ በጥበቃ ተከቦ የመጣ ሲሆን ከከበቡት ጥበቃዎች ጋር ሲጨቃጨቅ እኛም ብንሆን ሳይፈልግ በግዴታ በአባቱ አማካኝነት ከሚኖርበት ቦታ እንደመጣም ተረተናል። በዚህም ምክንያት ወደ ሊፍቱ ሲገቡ አጋጣሚውን ተጠቅሞ በአጋጣሚ ግን ከጉቺ ያመለጠች ከነበረችው ከሹጂን ጋር ሲጋጨና ገና ሲተያዩ እይታችን በትውስታ ወደ ኋላ ውስጡን ኤሌመንተሪ አብረው የተማሩ ምርጥ ጓደኛሞች እንደነበሩ ሲያሳየንና አሁን ላይ እሷ ባታስታውሰውም እሱ ግን አስታውሷት እጆቿን እየጎተተ ከጥበቆቹ እንዲያመልጡ ሲያደርግም ይታያል።
ከካምፓኒው ለቀው ከወጡ በኋላ አስቆሞ ማንነቱን ስትጠይቀው ግን የልጅነት ጓደኛዋ ጂንሹ እንደሆነ ከነገራት በኋላ ድሮ ላይ እንደሚያደርጉት እጆቿን ይዞ የተማሪዎች ሰርቪስ ውስጥ እንዲገቡ በማድረግ እንድታስታውሰው ሲያደርጋትና ከ10 ዓመታቶች በኋላ በድጋሚ በመገናኘታቸውም ወደ ካፌ ገብተው የድሮውን እያስታወሱ ሲሳሳቁም ይታያል። ሊያመልጥ ቢሞክርም በጥቂት ደቂቃዎች ውስጥ ግን ጥበቃዎቹ መጥተው በድጋሚ ይዘውት ወደ አባቱ ጋር የወሰዱት ሲሆን እዚህ ካምፓኒ ውስጥ ተቀጥሮ መስራት ፍላጎቱ እንዳልሆነ ቢናገርም አባትየው ግን እያረጀው ስለሆነ ቁም ነገረኛ መሆን አለብክ በማለት በሐሳቡ የማይስማማ ከሆነ የክሬዲት ካርዱን በሙሉ እንደሚያዘጋበት ሲያስፈራራውና ከቢሮ ለቆ እንደወጣ ወንድሙም ቢሆን ለመንቀሳቀሻ በማለት የኪስ ገንዘብ ሲሰጠውም ይታያል። በተመሳሳይ ሰዓት ላይ ሹጂን ደግሞ እናቷን ለማግኘት የሞከረችው እቅድ ሳይሳካላት ቀርቶ ወደ ቤቷ በመመለስ እህቷ ያዘጋጀችላትን ምግብ እየበላችና እያወሩ ሲሆን እናቷ የምትሰራበት ጋይ ኢንተርቴንመንት የተሰኘው ካምፓኒ የስራ ቅጥር በማውጣቱ እንድትወዳደር ስትነግራትና እኛም ብንሆን ከንግግራቸው ክፍሉ ውስጥ ካሉት ከእህትና ከወንድሟ ጋር የስጋ ዝምድና ባይኖራቸውም አባቷ በማደጎ አምጥቶ እንዳሳደጋቸው ልንረዳም ችለናል። በቀጣዩ ቀን ጠዋት ላይ ጂንሹ ባይፈልግም በአባቷ አማካኝነት ተገዶ ግን ስራዎችን እስኪለምድ ድረስ የካምፓኒው ባለቤት ልጅ እንደሆነ ሳይታወቅበት በሐሰተኛ ማንነት የማስታወቂያ ዲፓርትመንት ውስጥ ጥቂት ቀናቶችን ተቀጥሮ እንዲሰራ አስማምቶት ወደ ካምፓኒው ሲያመራና በተመሳሳይ ሰዓት ላይ ሲንጁን ብትሆን እህቷ ባቀረበችላት ሐሳብ ተስማምታ ለቅጥር ወደዚህ ካምፓኒ ብትመጣም ባልጠበቀች ሁኔታ ክፍት የስራ ቦታው ግን የጉቺ ረዳት በመሆን ለመቀጠር ነበር። እንዲሁም ከዚህ ቀደም ረዳቱ የነበሩትን 5 ሴቶች አድናቂዎቹ በመሆናቸው ብቻ ከስራቸው ሊያባራቸውም ችሏል። ትላንትና ከቀድሞ ፍቅረኛው ጋር ሲያወራ በመስማቷና ጋዜጠኛ ናት ብሎ በማሰቡም ለረዳቱ አሁን ላይ ስለሱ የወጣ ዜና ካለ እንዲያጣራ እየነገረው ሲሆን ምንም አይነት ዜና እስካሁን እንዳልተለቀቀ በመረዳቱ ግን እየተገረመም ይገኛል። በተመሳሳይ ሰዓት ላይ ጂንሹ ደግሞ አባቱ በነገረው መሰረት ማንነቱን ቀይሮ ልክ እንደ ተራ ተቀጣሪ ስሙን ቀይሮ ስራዎችን ሊጀምርም ችሏል። ከጥቂት ደቂቆች በኋላ ሹጂን ኢንተርቪው ተደርጎላት ለሚቀርቡላት ጥያቄዎች የጉቺ አድናቂ እንዳልሆነች በተቃራኒው ዳይሬክተር ሊያንን እንደምታደንቅና እሷን ማግኘት እንደምትፈልግ የተናገረች ሲሆን ከርቀት ረዳቱም ንግግሯን እየሰማ ስለነበር እስክጨርስ ድረስ ጠብቆ ለስራው እሷ ብቁ እንደሆነች በመናገር የስራ ልምድ ባይኖራትም እንድትቀጠር ሲያደርግና ወደ እሱ ጋር በሚወስዳት ሰዓት ግን ሁለቱም ተያይተው መደናገስ ሲጀምሩ ከአንዳንድ ስልኳን ከቀማትም በኋላ ከቀድሞ ፍቅረኛው ጋር ሲያወራ ድምፁን እንዳልቀዳችሁ ካረጋገጠ በኋላ ጋዜጠኛ በመሆንሽ ስለኔ ለማጣራት አሁን ደግሞ ረዳት በመምሰል መጣች በማለት እንደማትቀጠር በመናገር ከቢሮ እንድትወጣ ሲያደርጋትም ይታያል። በድጋሚ እድለኛውና ግን ከጂንሹ ጋር የተገናኘች ሲሆን እዚህ ካምፓኒ የመጣችበትን ምክንያት ነግራውም እሱ እንደሚያስቀጥራት በመናገር ወደ ታላቅ ወንድሙ ጋር አምርቶ ጥያቄውን ሲያቀርብለትና ወንድሙ ሊንጂንም ቢሆን ካለማንገራገር የጉቺ ረዳት አድርጎ ሊቀጥራት ሲስማማም ይታያል። አስቀድሞ ጉቺ ከሱ ጋር በተፈራረመው የስምምነት ወረቀት ላይም የሚያስፈልጉትን ሰዎችና ነገሮች በሙሉ የሚያዘጋጅለት ካምፓኒው እንደሆነ ተጽፎ ስለነበር ረዳቱ እሷ እንድትሆን ሲያደርጉለት መቃወምን ያልቻለ ሲሆን በክስተቱ ቢናደድም በጥቂት ቀናቶች ውስጥ እንድትጠለው አድርጎ ግን ከስራዋ በፍቃዷ እንድትለቅ እንደሚያደርጋት ለረዳቱም ነግሮታል። ታዲያ በዚህ ምክንያት ከቀጣዩ ቀን ጀምሮ በጠዋት ወደ ስራ እንድትገባ አድርጎ ቀኑን ሙሉ ሲያለፋት ሲውልና ጨርሰ ወደ ቤቷ ከተመለሰች በኋላ ሳይቀር ስለ ደከማት ወንድሟ ወገቧ ማሳጅ እያደረጋት እያለ በድጋሚ ደውሎ ወደ ስራ ቦታ እንድትመጣ ሲያስጠራትና ለምን እንደጠራት ስትጠይቀውና እሱም ቢሆን የሚያዛትን ነገር ሲያጣም እንደ ስጦታ ከአድናቂዎቹ የተሰጠውን ውሻ እንድትንከባከበው ትዕዛዝን ሲሰጣትና እልዋን ለመወጣት እሷን ብትሆን ውሻውን በእሱ ስም ስትጠራውም ይታያል። ታዲያ የውሻው ጸጉርም ቢሆን አላርጂኳን እንዲነሳ አድርጎባት በቀጣዩ ቀን ላይ አንገቷ ቆሳስሎ ወደ ስራ ቦታ ያመራች ሲሆን በሚያስቅ ሁኔታ ገና አለቋም ሲያያት እየፈራ ሲሸሻትና እሷ ግን አውቃለ ይዟት እየተከታተለችው በእሱ ውሻ ምክንያት እንደታመመች እየነገረችውም ይገኛል። አስቀድሞውኑ እውቅናና ተወዳጅነት ስለነበረው ከአድናቂዎቹ የተሰጠውን ውሻ ተቀብለው እያሳደገ እንደሆነ መረጃዎች መሰራጨት ጀምረው በጥቂት ቀናቶች ውስጥ የበለጠ ተወዳጅነቱ እየጨመረ መምጣትም የጀመረ ሲሆን ጋዜጠኞችም ቢሆኑ ወደ ካምፓኒ መጥተው ቃለ መጠይቆችን ሲያደርጉለትና ከውሻው ጋር ፎቶዎችን ለማንሳት በሚሞክሩበት ሰዓት ግን እሱን ሳይሆን አዲሱ ረዳቱን ስለነበር ውሻው የለመደው ከሱ ጋር መግባባት ሲከብደውና ይህንን አጋጣሚ ተጠቅማ እሷም እናቷ ከሆነችው ከዳይሬክተር ሊዮን ጋር ስብሰባ ስለነበረው አብረው ወደ ስብሰባው ቦታ እንድትሄድ እንዲስማማ ካደረገች በኋላ ውሻውን አረጋግታለት ፎቶዎችን እንዲነሱ ልትረዳውም ችላለች። ከሰዓታቶች በኋላ የስብሰባ ክፍሉ ውስጥ ከሱ ጋር ተገኝታ እናቷ እስክትመጣ ድረስ እየተጠባበቀቻት ሲሆን ገና ወደ ክፍሉ ስትገባና ስታያት አይኖቿ በእንባ ሲሞሉና ከ8 ዓመታቶች በኋላ ለመጀመሪያ ጊዜ በመገናኘቷም እሷ ስሜታዊ ብትሆንም እናትየዋ ፊት ላይ ግን ምንም አይነት ለውጥ ሳይታይ ከጉቺ ጋር ስብሰባዋን አድርጋና አጠናቃ ከክፍሉ ለቃ ስትወጣም ይታያል።
እማዬ በማለት እየጠራች ሹጂን ብትሆን ተከትላ አስቁማት ልታናግራት ብትሞክርም እሷ ግን የመጣችው ለአባትሽ ከሆነ የኔና የሱ ነገር ከ8 ዓመታቶች በፊት ተጠናቋል፣ እንዲሁም በድጋሚ ስራ ቦታ ላይ እማዬ በማለት እንዳጠሪኝ በማለት ትታት ስትሄድና ንግግራቸውን ከርቀት እየሰማ የነበረው ጉቺም ቢሆን በመገረም በሰማው ነገር ሲደናገጥም ይታያል። ከሰዓታቶች በኋላ በክስተቱ አዝኖ ስለነበር የሚበላ ነገርን ወደ ቢሮ እንድትወስድላት በመናገር ሊያቀራርባቸው እየሞከረ ሲሆን እሷም አጋጣሚውን ተጠቅማ አባቷ በካንሰር እንደታመመ ልትነግራት ብትሞክርም በካንሰር በሽታ ዙሪያ ታዋቂ የሆነ የዶክተርን የቢዝነስ ካርድ ከሰጠቻት በኋላ ለሕክምናው ገንዘብ ካስፈልጋት እሷን ሳይሆን ረዳቷን እንድታናግር ስትነግራትና በንግግሯ ስሜት የሆና በምታለቅስበት ሰዓት እንኳን ሳታዝንላት ትታት ከክፍሉ ስትወጣም ይታያል። በሌላ በኩል ጂንሹን ደግሞ ኢዩምቢ የተባለ ሴት ልታገኝ ወደ ካምፓኒው መታ ስለነበር ትክክለኛ ስሙን እየጠራች ለተቀጣሪዎቹ የት እንዳለ ስትጠይቃቸውና እነሱም ቢሆን እስከዛሬ ተራ ተቀጣሪ ቢመስላቸውም በጥቂት ደቂቃዎች ውስጥ ግን በፎቶ አማካኝነት የካምፓኒው ባለቤት የመጨረሻ ልጅ እንደሆነ ሲረዱና እስከዛሬ አዲስ ሰራተኛ በመሆኑ በተደጋጋሚ ወደ ሱቅ እየላኩ ይጨቁኑት ስለነበር ከስራቸው እንዳያባረራቸው መፍራት ሲጀምሩና አሁን ላይ እንኳን ቡና እንዲገዛ ልከውት ስለነበር የማስታወቂያ ዲፓርትመንት ውስጥ ያሉ ተቀጣሪዎች በሙሉ ከበው በተራቸው ሊንከባከቡት ሲሞክሩና ልታገኘው የመጣችው ኢዩምቢ እንኳን ልታናገረው በምትሞክርበት ሰዓት ላይ ለጊዜው ምክንያቱም ባናውቅም ሊያናግራት ግን ፈቃደኛ ሳይሆን ሲቀርም ይታያል። ጥቂት ቀናቶች በዚህ መልኩ እየተቆጠሩ ከመጡ በኋላ ከእናቷ ጋር የተፈጠረውን ነገር ጉቺ በማወቁ አስቀድሞ ሊያባራት ብዙ ስራዎችን እየሰጣትና እያለፋት የነበረ ቢሆንም አሁን ላይ ግን በተቃራኒው ለረዳቱ ስራዎችን እየሰጠና እሷን እንድታርፍ እያደረገ ሲሆን እሷ ከጎኑ ባለመኖሯ ባይፈልግም ከውሻው ጋር ሳይቀር እየተግባባ መምጣትም ጀምሯል። ታዲያ በአጋጣሚ አንድ ቀን ላይ በስልክ ላይ ያገኛት በሚደውልላት ሰዓት ላይ ስልኳን ጓደኛው ነው ጂሹን ጋር አስቀምጣ ስለነበር ስልኩ ሲጠራ አንስቶ ሴፍ ባደረገችበት ዳይኖሰር በማለት የጠራው ሲሆን ስለ ዳይኖሰሮች ከኢንተርኔት ላይ እየተመለከተና እያጣራ እየተናደደ ከቆየ በኋላ እስክትመለስ ድረስ ጠብቆ ለምን እንደዚህ ብለሽ ሴፍ አደረግሽ በማለት ሲጠይቃት እየሳቀችበት አውቃ አድናቂዎቹ ከሷ ስልክ ቁጥሩን እንዳይወስዱ አስባ እንደሆነ ልትነግረውም ችላለች። በተመሳሳይ ሰዓት ላይ ጂንሹን የምትፈልገው ኢዩምቢ ደግሞ ምን አይነት የሴቶች አለባበስን እንደሚወድ ካጣራች በኋላ እንደሚወደው አድርጋና ለብሳ ወደ ካምፓኒው ስትመጣና ከረዳቷ ጋር በመሆን አውቃ በአጋጣሚ አስመስላ ልብሱ ላይ ቡና ደፍታበት ይህንን አጋጣሚ ተጠቅማ ልትግባባ እቅዶችን ብታወጣም እስኪመጣ ድረስ ጠብቃ ወደ ተግባር በምትገባበት ጊዜ ግን ሳይሳካላት ቀርቶ ቡናው የራሷ ልብስ ላይ ሊደፋባትም ችሏል። በአጋጣሚ ከሹጂን ጋር ቆሞ ሲያወራ ተመልክታም ስለነበር በቅናት ስሜት ለቀረጻ የሚያስፈልጋትን የዳይኖሰር ቅርጽ በእጇ ይዛ ስለነበር እስክታስቀምጠው ድረስ ጠብቃ እሷ ላይ እንዲላከክ አውቃ የሰበረችባት ሲሆን የተፈጠረውን ነገር እናቷም ካወቀች በኋላ በተለይ ለሁሉም ነገር ኃላፊነት የምትወስደው ልጇ እንደሆነች ካወቀች በኋላ በሰዎች ፊት ለፊት የበለጠ ስጮባትና እንደማትወዳት ያወቀው ጉቺ ግን ጉዳዩን አውቆ ለማረጋጋት ሲሞክርም ይታያል። የካምፓኒው ባለቤት የሆነው አባትየውም ቢሆን ትልቁ ልጁ የሆነው ሚስተር ሊንጂን ጥቂት ብትሆንም በስራው ላይ ግን ስህተትን ፈጽሞ ስለነበር ልክ እንደ ልጁ ሳይሆን እንደ ባዳ ቆጥሮ ሲጮህበትና እሱ እየተቆጣጠረ የነበረውን ስራ ሳይቀር ቀምቶ ለትንሹ ልጁ ጂንሹ አሳልፎ ሲሰጠውና እንዲናደድ ሲያደርገውም ይታያል። እንደ እውነታው ለሚስተር ሊንጂን የእንጀራ አባቱ ሲሆን ሙሉ በሙሉ ካምፓኒውን በዚህ ምክንያት ትኩረቱን ባይሰጠውም ለትክክለኛ ልጁ ለማውረስ እንደሚሞክርና ከሱ በላይ ለዚህ ካምፓኒ የሚለፋው ሚስተር ሊንጂን በመሆኑ ግን ራሱ ጂንሹ ሳይቀር ኃላፊነቶችን ለወንድሙ እንዲሰጡት እየሞከረም ይገኛል። ታዲያ ወንድሙም ቢሆን በሱና በአባቱ ፊት ለፊት ጥሩ ሰው እንደሆነ ቢያስመስልም በቻለው አቅም ውስጥ ለውስጥ ግን ሙሉ በሙሉ ካምፓኒውን ወደ ራሱ ለመጠቅለል እየሞከረም ይገኛል። ይሄ ብቻ ሳይሆን እስከዛሬ በሚስጥር ቢይዘውም ከ3 ዓመታቶች በፊት የጉቺ ፍቅረኛ ከነበረችው ከቺንዚ ጋር አሁን ላይ የፍቅር ግንኙነት ውስጥ የሚገኝ ሲሆን በተደጋጋሚ እሷ ለአድናቂዎቿ ግልጽ እንዲያወጡት ብትጠይቀውም እሱ ግን በሚስጥር እንዲይዙት እስከዛሬ እያደረገም ይገኛል። ወደ ሺጂን ጋር ስንመለስ ደግሞ ለቀረጻ የሚጠቀሙበት የዳይኖሰሩ ቅርጽ ተሰብሮባት ስለነበር ለሰዓታቶች እሱን ለማጠባበቅ እየታገለች ያለ ጉቺ ተመልክቶ ወደ ሌሎቹ ሰራተኞቹ ጋር በማምራት አዲስ እንዲሰሩለት ካደረገ በኋላ እዛው ጠረጴዛው ላይ እንቅልፍ ወስዷት ስለነበር አጋጣሚውን ተጠቅሞ አስቀምጦላት ከእንቅልፏ ስትነቃ ማን እንዳስቀምጠው ባታውቅም ግራ እየተጋባች ስትደሰትና ይሄ ብቻ ሳይሆን ውሻዋም ጠፍታ ስለነበር ለደቂቃዎች ያክል አንድ ላይ ካፈላልጓት በኋላ የካምፓኒው በር ላይ ያለው ፋውንቴን ጋር ሲያገኟትና እሷን ከውሃ ውስጥ ለማውጣት እየሞከረች ያለ ቀለል ያለ ጉዳት እጇ ላይ ሲያጋጥማት ውሻዋ ቆሻም ስለነበር ወደ ውስጥ ከተመለሱ በኋላ እጇ ላይ ባጋጠማት ቁስል አማካኝነት ውሻዋን ለማጠብ ስትቸገር ተመልክቶ እያገዛት አንድ ላይ ሲያጥቡትና በዚህም አጋጣሚ ውሃ እየተረጫጩ አሪፍ ጊዜን ሲያሳልፉም ይታያል።
እዚህ ካምፓኒ ውስጥ ስራ ከጀመረችበት ጊዜ ጀምሮ ወደ ቀድሞ ባለቤቷ ጋር እንድትመለስ እናቷን ለማሳመን መሞከሯንም የቀጠለች ሲሆን እናቷን ብትሆን ከፊት ለፊቷ ኮስተር ብላ ልታዳምጣት እንኳን ፈቃደኛ ባትሆንም ቢሮ ውስጥ ብቻዋን በምትሆንበት ጊዜ ግን ከዓመታቶች በፊት ድሮ ላይ የተነሱትን ፎቶ እየተመለከተችና በትዝታ ወደ ኋላ እየተመለሰችም ይገኛል። ስለ አባቷ የጤና እክል ሹጂንም ብትሆን ለአለቋ ጉቺ ከነገረችው በኋላ እሱም ቢሆን በቻለው አቅም ሊረዳት የተስማማ ሲሆን በተመሳሳይ መልኩ እሷን ብትሆን የቀድሞ ፍቅረኛውን ከመጠን በላይ እንደሚወዳት እንዴት አድርጎ የራሱ ሊያደርጋት እንደሚችል እየጠየቃትና እያማከረችው ሲሆን ትምህርቶችን ለመቅሰም በማለት በሚያስቅ ሁኔታ ጥንድ የሆኑ ፍቅረኛሞች የሚገኙበት ቦታ በምትወስደው ሰዓት እንኳን ኮፍያ፣ መነጽር እንዲሁም የአፍ ጭንብል ሳይቀር ቢያደርግም አድናቂዎቹ ግን ተመልክተው ሲያውቁትና እሱም ቢሆን ከነሱ ለማምለጥ ከሷ ጋር ሲሯሯጥም ይታያል። ታዲያ በቀጣዩ ቀን ላይ የቀድሞ ፍቅረኛው የምትወደው ሆቴል እንዳለ ካጣራ በኋላ ረዳት የሆነችውን ሹጂን ተጠቅሞ ቦታው ላይ ሰርፕራይዝ ፕሮግራሞች እንዲዘጋጅ ሲያደርግና እሷንም ብትሆን ወደ ቦታው እንድትመጣ ካደረገ በኋላ ከዚህ ቀደም ከነበረው በተለየ መልኩ ግልጽ ሆኖ እንደሚወዳትና በድጋሚ አብረው እንዲሆኑ ጥያቄዎችን ሲያቀርብላት እሷ ግን በተቃራኒው አፍቅሯት ሳይሆን ወዷት እንደሆነ ከ3 ዓመታቶች በፊትም ቢሆን በመካከላቸው የነበረው ይህ ስሜት እንደሆነና በተለይ አሁን ላይ ለሱ ምንም አይነት ፍላጎት እንደሌላት በመናገር ትታው ከቦታው ለቃ ልትሄድም ችላለች። እሷን ላለማግኘት ብሎ በዚህ ምክንያት ለቀጣዮቹ ጥቂት ቀናቶች ወደ ስራ ሳይት ሲቀርና የስምምነት ውላቸው እንዳይፈርስ ረዳቱ ግን ዛሬ ወደ ካምፓኒው እሷ እንዳልመጣች በመናገር ዋሽቶ እንዲመጣ ሲያደርገውና ገና እሷ እንዳለች ሲመለከት ግን ቀረጻዎችን አላደርግም በማለት መሯራት ሲጀምር ክስተቱንም እያስተዋለች የነበረችው ሹጂን ሁለቱንም ተራ በተራ ካናገረች በኋላ በአካል ባይሆንም በስልክ እንዲያወሩ አድርጋ ግን የተፈጠረውን ነገር በሙሉ እንዳልተፈጠረ አድርገው እንዲቆጥሩት እንዲስማሙ ስታደርጋቸው ከስምምነትም ከደረሱ በኋላ ልክ እንደ ድሮ ቀረጻቸውንም ሲያከናውኑም ይታያል። ከዚህም ክስተት በኋላ ቀናቶች እየተቆጠሩ መምጣት የጀመሩ ሲሆን ጉቺ በተለይ ትኩረቱን ረዳቱ የሆነችው ሹጂ ላይ እያደረገ ስለነበር የቀድሞ ፍቅረኛውን በቀላሉ መርሳት ሲችልና ካምፓኒ ውስጥ በስራ ጉዳይ በየቀኑ ከሷ ጋር እየተገናኘ እውቅናውን ለመጨመር የተለያዩ ሀሳቦች እየቀረቡለት አድናቂዎቹን እየተዟዟረ መጎብኘቱን ሲቀጥልና ህፃናቶችን ለመጎብኘት ወደ ማቆያ ቦታው በሚያምራበት ሰዓት ላይ እሷን ብትሆን አብራ ወደ ቦታው እያመራች የራሷንም ቢሆን የግል ህይወቷን ሳትረሳ በቻለችው አቅም እናቷን ለማሳመን መሞከሯንም ስቀጥልና የሰርጀሪ ህክምናን አባቷ ላይ ያደርግ ጥቂት ቀናቶች ብቻ እንደቀሩት ምናልባት ከሰርጀሪ በኋላ ሊሞትም አሊያም ደግሞ ሊድንም እንደሚችልና የሚፈጠረው ነገር ስለማይታወቅ አብረው ሄደው እንዲጎበኙት ጥያቄ ብታቀርብላትም እናቷ መጀመሪያ ላይ እምቢ ብላት የነበረ ቢሆንም እድሜ ለጉቺ ይባልና ግን ለስራ ጉዳይ የሚያናግራት አስመስሎ አመሻሽ አካባቢ አውቆ እንዲገናኙ ካደረገ በኋላ ከመፋታቷ በፊት የተነሱትን ፎቶዎች ከጉጂ ጋር በመሆን እያሳያት ደረቅ ባህሪዋን ትታ ሐሳቧን እንድትቀይርና ጎበኘው ሲያስማሟትና የዛኑ ቀን አመሻሽ አካባቢ ወደ ሆስፒታል ሄዳ ስትጎበኘውም እሱም ቢሆን ከመጠን በላይ ደክሞ ስለነበር ለአንድ ቀን ብቻ ድሮ ላይ አንድ ላይ ይኖሩበት የነበረበት ቤት ውስጥ ደስተኛ ሆነው እንዲያሳልፉ የመጨረሻ ምኞቱን ሲጠይቃትና እሷን ብትሆን በሐሳቡ ስትስማማ ቤቱ ግን ለዓመታቶች ተዘግቶና በአቧራም ቢሆን ቆሽሾ ስለነበር ሹጂን አስቀድማ ከወንድምና እህቶቿ ጋር ቦታው ላይ አምርታ ማጽዳት ስትጀምርና በቀጣዩ ቀን ላይ ስለዚህ ጉዳይ ካምፓኒው ሲኑ ሲያወራ ጉቺም ሰምቶ ስለነበር እየተመቸችው የመጣች በሚመስል መልኩ የቤቱን አድራሻ ስለማያውቀው እሱን ኋላው ተከትሎ ቤቱ ሲደርስና እቃዎችን ለመግዛት በአጋጣሚ ሰውታ ስለነበር ውስጥ ላይ ከወንድምና እህቶቿ ጋር ሲተዋወቁ ሁለቱም በሷ ላይ ፍላጎትን እያሳዩ የመጡ በሚመስል መልኩ ተወዳጅነትን በቤተሰቦቿ ለማግኘት መፎካከር ሲጀምሩና በተቃራኒው ሳይሳካላቸው ቀርቶ ከመጣች በኋላ ጭራሹኑ ሁለቱንም ከቤቷ ሳይቀር ስታስወጣቸውም ይታያል። የዛኑ ቀን ላይ ሶስቱም በእቅዳቸው መሰረት ልክ እንደ ድሮ ቤተሰብ ሆኖ አሪፍ ጊዜን ያሳለፉ ሲሆን አባትየው ግን በድጋሚ ህመሙ ተነስቶበት ወደ ሆስፒታል ሲወሰድና ደስተኛ ሆኖ የመጨረሻ ምኞቱን ማሳካት ቢችልም በሚያሳዝን ሁኔታ ሆስፒታል ውስጥ እንዳለ ህይወቱ ግን ሲያልፍም ይታያል። ይህ ክስተት ከመጠን በላይ ሹጂንን እንድታዝን ስላደረጋት ቀጣዮቹን ጥቂት ቀናቶች ከስራ ቀርታ ቤቷ ውስጥ አዝና ማሳለፍ ስትጀምርና አለቋ ጉቺም ቢሆን ስለናፈቀችው ምክንያቶችን እየፈለገ ውሻውን አውቆ እንደ ምክንያት እየተጠቀመ ወደ ቤቷ ሲመጣና እሷ ግን ልታናግረው ፈቃደኛ ልትሆን ባለመቻሏ ወደ እናቷ ጋር አምርቶ ያለችበትን ሁኔታ ካስረዳት በኋላ እሷን ተጠቅሞ ወደ አባቷ የመቃብር ቦታ ሄደው ሀዘኗ እንዲወጣላት ካደረገ በኋላ በድጋሚ ወደ ደስታ ስሜቷ እንድትመለስና ያቆመችውን ስራ ሳይቀር እንድትቀጥል ሊያደርጋትም ችሏል።
አሁን ላይ ሁሉም ነገር እየተስተካከለና የበለጠ እየተቀራረቡ በመጡ ቁጥር ቀን በቀን ለሱ ያለው ፍቅር ስሜትም ቢሆን እየጨመረ መምጣትም ጀምሯል። እዛው ካምፓኒ ውስጥ የሚገኘው ጄንሹ ግን ተቀናቃኝ ሆኖበት የልጅነት ጓደኛዋ በመሆኑ ትኩረቷን ለሱ ሰጥታ እየተቃለዱና እየተቀራረቡ በተመለከተ ቁጥር የቅናት ስሜት ውስጥ እየገባ በቻለው አቅም ሊያለያያቸው እየሞከረም ይገኛል። ወንድምና እህቶቿ አነስ ያለ ፓርቲ ፕሮግራም አዘጋጅተው ስለነበር ባይጠሩም ቦታው ላይ ሁለቱም ተገኝተው እርስ በርስ ለመፎካከር እየሞከሩ ብዙ መጠጥ ጠጥተው ሲሰክሩና በሌላ ጊዜ ደግሞ ወደ መዝናኛ ቦታ ለሶስት አምርተው ልትቀርባት እየሞከረች ያለችው እናቷ በአጋጣሚ ደውላላት እቃዎችን እንዲገዙ ስትጠይቃት ግን ደስተኛውና ሁለቱንም ትታቸው ስትሄድና እነሱ ግን ብቻቸውን ቢሆኑም እርስ በርስ መፎካከራቸውን ቀጥለው ከከፍታ ላይ ወድቀው ሁለቱም እጃቸውን ሳይቀር ሲጎዱም ይታያል። በወንድምና እህቷም ሳይቀር ተወዳጅነትን ለማግኘት በሚሞክሩበት ሰዓት ላይ በአጋጣሚ ወንድሟና ጉቺ ብዙ የሚያመሳስላቸው ነገር በመኖሩ ደስተኛው ነው ገና ካሁኑ አማቼ በማለት እየጠራውም ይገኛል። በመቀጠልም እይታችን ዳይሬክተር ሊ ወደ ተባለ ሰው ጋር ሲወስደን ከዚህ ቀደም እዚያ ካምፓኒ ውስጥ ተቀጥሮ ይሰራ እንደነበር በዋነኝነትም ለተንኮለኛው ሚስተር ሊንጂን እንደነበርና ከጊዜያቶች በኋላ ግን የክፋቱ ጥግ እየገባው ስለመጣ ድምፅን ሪከርድ በሚያደርገው የልጁ መጫወቻ አሻንጉሊት አማካኝነት የሰራ ወንጀል ለጊዜው ግልጽ ባይሆንም ወንጀልን እንደሰራ ግን ሲናዘዝ ድምፁን ሪከርድ ሊያደርገውም ችሏል። አሁን ላይ ታዲያ ከጊዜያቶች በኋላ ሊንጂን ስለዚህ ነገር በሚያውቅበት ጊዜ የጥገና ሰራተኛ በማስመሰል ሰዎቹን ወደ ቤቱ ልኮ የአስም በሽተኛ በመሆኑ መድኃኒቱን ከተመረዘ ጋር እንዲቀያየር ሲያደርግበትና ይሄ ክስተትም ታሞ ወደ ሆስፒታል እንዲገባ ሲያደርገው እስኪያገግም ድረስ ብቸኛ ልጁንም የሚንከባከብለት ሰው ስላልነበር እናቱ እስክትመጣ ድረስ በቻሉት አቅምም ጉቺና ሹጂን ሊንከባከቡት እየሞከሩም ይገኛል። የድምጽ ቅጂውን የያዘውን አሻንጉሊትም ቢሆን ይዞት መጥቶ ስለነበር ሚስተር ሊንጂን ሰዎቹን ተጠቅሞ ከተቀመጠበት ቦታ አፈላልገው እንዲያመጡለት ትዕዛዝም ሰጥቷል። ለቀጣዮቹ ጥቂት ቀናቶችን በዚህ ምክንያት አቤታቸው አቅራቢያ ሰውየው እየመጣ እንደሆነ ሹጂን ያስተዋለች ሲሆን ተከታትላ ለማስቆም በምትሞክርበት ሰዓት ግን ጉልበቷ ላይ ቀለል ያለ ጉዳት ላይ ያጋጥማትም ችሏል። በዚህም ምክንያት በቀጣዩ ቀን ላይ እናቷ ከተንኮለኛው ሚስተር ሊንጂን ጋር ቢሮ ውስጥ ስትነጋገር እንደምንረዳው እሷን ብትሆን ስለሚያደርጋቸው መጥፎ ነገሮችና ስለ ክፋት ጥጉ ጠንቅቃ እንደምታውቅ አሁን ላይም ቢሆን ከልጇ እንዲርቅና ጉዳት እንዲደርስባት እንደማትፈልግ በምትነግረው ሰዓት ላይ ከሁሉም ነገር እንድትርቅ ልጇን እንድታስጠነቅቃትና ከዚህ ካምፓኒ ሳይቀር እንድታባራት ሊነግራትም ችሏል። ክፋትን አሰባባዩንም ከችግር ግን ልጠብቃት በማቀዷ በቀጣዩ ቀን ላይ ካምፓኒው ስብሰባ ቦታ ላይ ያሉ ምክንያቶችን ሳደረድር ግልጽ አድርጋ ከስራዋ እንደተባረረች ስትነግራትና በተቃራኒው እዛው ክፍል ውስጥ የነበረው ጂንሹ ግን እሷ ብታባረራትም የካምፓኒው ባለቤት ልጅ በመሆኑ የራሱ ረዳት በማድረግ ከአዲስ ሲቀጥራትና በቻለው አቅም ስለሚወዳት ደስተኛ ሊያደርጋት ሲሞክር ይሄ ክስተት ግን የቀድሞ አለቋ ጉቺን እንዲቀና ሲያደርገውና መጀመሪያ ላይ ራሱ ጂንሹ በቀጣዩ ቀን ላይ ከልቡ እንደወደዳት በመናገር ፍቅረኛው እንድትሆን ጥያቄን ቢያቀርብላትም እሷ ግን በተቃራኒው ከድሮ ጀምሮ ስለምታውቀው እንደ ወንድሟ እንደምታየው በመናገር ጥያቄውን ውድቅ ስታደርግበትና እሱ ግን ተስፋ ሳይቆርጥ እስከ መጨረሻው እንደሚሞክር ቃል ሲገባላት የፍቅር ባይሆንም በሁለቱ መካከል ቀን በቀን እየተፈጠረ ባለው ቀረቤታ ግን አንድ ቀን አጣታለሁ በማለት ያሰበው ጉቺም ቢሆን ረዳቱን ተጠቅሞ ሰርፕራይዞችን አዘጋጅቶ ፍቅረኛው እንድትሆን ጥያቄ ሲያቀርብላትና እሷን ብትሆን እየወደደችው መታ የነበረ ቢሆንም ሁለቱ የተለያዩ ዓለም ላይ እንዳሉ ሰዎች እንደሆኑና አድናቂዎቹም ቢሆኑ ሁለቱን አብረው እንዲሆኑ ፈቃድን እንደማይሰጧቸው በመናገር ለእሱም ቢሆን ጥያቄውን ውድቅ ልታደርግበትም ችላለች። በአጋጣሚ አንድ ቀን ላይ ግን የድምጽ መግጃውን እያፈላለገ በነበረው ሰው አማካኝነት ሁለቱም ላይ ጥቃት ደርሶባቸው የበለጠ እሷ የተጎዳች ሲሆን አቅፎና ደግፎ ወደ ሆስፒታል ሲወስዳት ክስተቱን ጋዜጠኞች ተመልክተውም ሁለቱ የፍቅር ግንኙነትን ሳይጀምሩ አይቀርም በማለት ወሬዎችን ማናፈስ ሲጀምሩና በድጋሚ እሱም ቢሆን ሆስፒታል ውስጥ እያለች እንደሚወዳት ፍቅሩን ከተናዘዘ በኋላ በድንገት ሲስማትና እሷን ብትሆን ሳታስቆመው አብረው ለመሆን ፈቃደኛ ስትሆንም ይታያል። ተስፋ ያልቆረጠው ጂንሆ የሚበላ ነገርን ወደ ሆስፒታል ይዞላት ሲመጣ ጉቺ ግን ፍቅረኛዋ እንደሆነ በመናገር እያናደደው ያመጣላትን ምግብ አይኑ እያየ ሲያበላትና በድጋሚ ጥቃት እንዳይደርስባት ለደህንነቷ ሲባል ሁለቱም እኔ ቤት ውስጥ ነው በማለት እየተጣሉ ከቆዩ በኋላ እሷ የምትኖርበት ቤት ውስጥ አንድ ላይ ሆነው ሊጠብቋት በማቀድ ሁለቱም ወደ ቤቷ ጉዟቸውን ሲያደርጉና የእሷ ቤት ውስጥ አብረው በሚቆዩባቸው ቀናቶች ውስጥ በሚያስቅ ሁኔታም ሁለቱ አብረው አንድ ክፍል ውስጥና አንድ አልጋ ላይ ስለሚተኙ እሷ ጋር እንዳያመሩ እርስ በርስ እንቅልፍ እስኪወስዳቸው እየተጠባበቁ እጅና እግራቸውን ከአልጋው ላይ መተሳሰር ሲጀምሩና ጉቺ ለሷ ሲል በጠዋት ከእንቅልፉ ተነስቶ የሚበላ ነገር ቢያዘጋጅም እሷ ሳትሆን ጂንሹ አንስቶ ሲበላበትና ከቤቱ ውጪ እያደረ እንደሆነ ያወቀው አባቱ ግን ወደ እሱ ቤት እየጎተቱ እንዲያመጡለት ሲያደርገውም ይታያል።
ይሄ ክስተትም ከማንም በላይ ደስተኛ ያደረገው ጉቺን ሲሆን ካለ ተቀናቃኛው ላይ ከፍቅረኛው ጋር ደስ የሚል ጊዜን አንድ ላይ እያሳለፈም ይገኛል። አስቀድሜ እንደነገርኳችሁ የቀድሞ ፍቅረኛው ደግሞ ከሚስተር ሊንጂን ጋር የፍቅር ግንኙነት ውስጥ የምትገኝ ሲሆን እስከዛሬ ይወደኛል ብላ ብታስብም ለጥቅሙ ብሎ ብቻ ስለቀረባት ግን ሲጫወትባትና ሲጠቀምባት ከቆየ በኋላ ምንም እንደማትፈጥር ስላወቀ ኃይሉን ተጠቅሞ ግልጽ አድርጎ ከሚወዳት ሴት ጋር በቅርቡ ሊጋባ እንደሆነ የነገራት ሲሆን እስከዛሬ እንደነበረው ፍላጎቷ ከሆነ ቅምጦ ሆና እንድትቀጥል አሊያም ግንኙነታቸው እዚህ ላይ እንዲቋረጥ እስከ መጨረሻው ነገር ግን አፏን ዘግታ እንድትቀመጥ ሊያስጠነቅቃትም ችሏል። በፍቅር ብድ ያሉት ጥንዶች ደግሞ ከቤት ውጭም ሆነ ቤት ውስጥ አሪፍ ጊዜ ማሳለፋቸውን የቀጠሉ ሲሆን በአጋጣሚ አንድ ቀን ላይ ሁለቱም የዳይኖሰር ልብስን ለብሰው በሕፃኗ አሻንጉሊት እየተጫወቱ እያለ ግን ሚስተር ሊጂም ወንጀሎችን እንደሰራ የሚናገረውን የድምፅ ቅጂ ሊያዳምጡት የቻሉ ሲሆን ግራ በመጋባት አስቀድሞ ጉቺ እናቷ ጋር አምርቶ የድምፅ ቅጂውን እያሰማት ምን ማድረግ እንዳለበት በሚያማክራት ጊዜ ከድሮ ጀምሮ ስለምታውቀው ስለ ሚስተር ሊጂን ክፋት የነገረችው ሲሆን የሚወዳትን ሴት ከክፉ ነገር ለመጠበቅ ስላሰበም ደቂቆችን እንኳን ሳይቆይ እሱ ጋር አምርቶ የድምፅ ቅጂው ለራሱ ሳይቀር እያሰማው ድሮ ላይ የሰራቸው ወንጀሎችም ሆነ ይሄ ድምፅ ቅጂ እሱን ግድ እንደማይሰጠው በሚስጥር ይዞት ለማንምም እንደማይናገር ብቸኛ የሚፈልገው ነገር ግን የሚወዳትን ሴት ክፉ ነገር እንዳያጋጥማት እንደሆነ ሲነግረውና ሚስጥሩን ለመጠበቅ በመስማማቱም እሱም ቢሆን ሹጂንን ላለመጉዳት ሲስማማም ይታያል። በቀጣዮቹ ጥቂት ቀናቶች ውስጥ ግን ኮማ ውስጥ ገብቶ የነበረው ዳይሬክተር ሊ ሳይቀር የነቃ ሲሆን ከድምፅ ቅጂው ውጪ ሚስጥሩን የሚያውቁት ሰዎች ሁለት መሆናቸው ምቾት ሳይሰጠው ሲቀርና ጭራሹኑ ጉቺን በሚወዳት ሴት እያስፈራራው በቀጣዮቹ 48 ሰዓታቶች ውስጥ ከዚህ ከተማ ለቃ እንድትሄድ ካላደረገ እሷን እንደሚጎዳበት በመናገር ማስፈራራቱንም እየቀጠለም ይገኛል። በተቃራኒው ጉቺን ግን አባቱንና ወንድሙን ትክክለኛ ማንነቱን እንዲያውቁበት ሲያደርግና ከአባቱ ጋር ቢሮ ውስጥ መነጋገር በሚጀምርበት ሰዓት ላይ እስከዛሬ ጥሩ ሰው እንደሆነ እያስመሰለ ቆይቶ የነበረ ቢሆንም ትክክለኛ ማንነቱን አሁን ላይ ግን ግልጽ አውጥቶ ታናሽ ወንድሙን ከሱ ይልቅ ይወደው እንደነበር ከእናቱ ጋር ሳይቀር ከመጠን በላይ ይጨቃጨቅ እንደነበርና በዚህ ክስተት አማካኝነትም እናቱ ታማ ህይወቷ እንዳለፈ የቀብር ፕሮግራሟ እስኪጠናቀቅ ለቀናቶችም እሱን የማደጎ ቦታ ቆይቶት እንደነበርና በዚህ ምክንያት ከመጠን በላይ እንደሚጠላው የነገረው ሲሆን ይሄ ክስተትም አባትየውን የልብ ድካሙ እንዲነሳበት ሲያደርግና ወደ ሕክምና ቦታ ሳይቀር ከተወሰደ በኋላ እሱ በሚፈልግበት ሰዓት እንዲነቃ እንዲያደርገው ዶክተሩን ሳይቀር በገንዘብ ሊገዛውም ችሏል። በተቃራኒው ታናሽ ወንድሙ ደግሞ የበለጠ በእሷ እናት አማካኝነት ስለ ክፋቱ ካወቀ በኋላ ትክክለኛ ማንነቱን እስካሁን እንዳላወቀበት በማስመሰል ጥፋተኛ መሆኑን ለማረጋገጥ መረጃዎችን ለማግኘት እየሞከረም ይገኛል። ታዲያ ሊንጂም ቢሆን ከመጠን በላይ ስለሚያምነው የማደጎ ቦታ ላይ ያለ ከተተዋወቀው አሁን ላይ ቀኝ እጁ በመሆን ከሚያገለግለው ሰው ጋር ሳይቀር ሊያስተዋውቀውም ችሏል። በፊልሙ የመጨረሻ ትዕይንት ላይ ግን ከቀናቶች በኋላ የደም ዝምድና ሳይኖራቸው ምንም ያክል የእንጀራ ወንድማማቾች ቢሆኑም ጂንሹ ግን ከድሮ ጀምሮ ሚስተር ሊንጂንን ይወደው ስለነበር እስከዛሬ እሱ የሰራውን ጥፋት በሙሉ ራሱ እንዳደረገው ለፖሊሶች ተናዞ እጁን ሰጥቶ ወደ እስር ቤት ሲገባና ከልብ ድካሙ አገግሞ አባታቸው ሳይቀር ከነቃ በኋላ ወደ ሆስፒታል ሄዶ ሊንጂን በሚጠይቀው ሰዓት ላይ የዚህን ያክል ሴጣን እንዲሆን ያደረገው እሱ እንደሆነ እናቱን እያሰቃየ የታናሽ ወንድሙን እናት ግን ይንከባከብ ስለነበር ከመጠን በላይ በጥላቻ ተሞልቶ እንዲኖር እንዳደረገው ሲነግረውና እስከዛሬ አባትየውን ቢሆን ባለማስተዋል ላደረገው ነገር ይቅርታ ከጠየቀው በኋላ ካምፓኒው እዚህ ድረስ እንዲደርስ ያደረገው እሱ በመሆኑ ምንም አይነት ንብረት አልፈልግም በማለት በስሙ እንዳዞረለት ሰነዶችን አምጥቶ ሲሰጠውና እነዚህ ክስተቶችም የጸጸት ስሜት ውስጥ እንዲገባ ሲያደርጉት ይሄ ብቻ ሳይሆን እስከዛሬ ምንም ያክል ቢማግጥባትም ከልቧ የምትወደው ቺንዚም ሳትቀር በአጋጣሚ ሰክሮ እያለ ዱርዮች ሊያጠቁት በሚሞክሩበት ሰዓት ላይ ከፊት ለፊቱ በመግባት እሷ ተጎታ ስትወድቅና ይሄ ክስተትም እስከዛሬ ልብ ሰጥቶ ባያስተውለውም ብዙ የሚወዱት ሰዎች ግን ከጎኑ እንዳሉ እንዲረዳ ሲያደርገውና በዚህም ምክንያት ጋዜጠኞችን እንዲሰበሰቡ ካደረገ በኋላ እስከዛሬ የሰራቸውን ወንጀሎች አንድ ባንድ ዘርዝሮ ሲያወጣና ካለ ጥፋቱ የታሰረ ወንድሙም በዚህ ምክንያት ከእስር ቤት ተለቆ ሲወጣ በመጨረሻም ሁሉም ነገር ተስተካክሎ እስከዛሬ የለፉበት የነበረው ፊልም ተለቆ ተወዳጅነትን ሲያገኝ የሹጂን እናት ደግሞ የልጅነት ጓደኛዋ ከሆነው ከጂንሹ አባት ጋር የፍቅር ግንኙነትን ሲጀምርና የእሱ ረዳትም ቢሆን ከሷ ጋር ግንኙነቶችን ሲጀምር በሰራው ፊልም አማካኝነት የዓመቱ ምርጥ ተዋናይ በመባል ጉቺም ቢሆን ሽልማት በተሰጠው ቀን ላይ የሚወዳትን ሴት አቅፎ ወደ መድረኩ ላይ ካወጣት በኋላ በሰዎቹ ፊት ለፊት ደስተኛ ሆኖ የጋብቻ ጥያቄን ሲያቀርብላትና እሷን ብትሆን ልታገባው ስትስማማ ያየን እይታችንን እዚህ ላይ እናብቃለን።
ቤተሰቦች ይህንን ለእናንተ ለማቅረብ ከምታስቡት በላይ ብዙ ልፋትና ድካም አለው። እስከ መጨረሻው ድረስ ደስተኛ ሆናችሁና አጣጥማችሁ ከጨረሳችሁ አይቀር ቪዲዮውን ላይክ በማድረግም ተባበሩን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሐሳብና አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።